ሰላም ጤና ይስጥልን ውድ የሳማ ቲዩብ ተከታታዮች እንደምን ሰነበታችሁ? ዛሬ የምናወራው ስለ ሁለት እጅግ ጠቃሚ የሆኑ ነገር ግን ቦታ የማንሰጣቸው የምግብ አይነቶች ነው። አንደኛውና በመጀመሪያ የምናየው ቀይ ጤፍ ነው። ይህ ጥንታዊ የእህል ዘር በዓለም ዙሪያ የምግብ ባለሙያዎችን ቀልብ እየሳበ ነው። ቀይ ጤፍን ከሌሎች የጤፍ አይነቶች የተለየ የሚያደርገው ምንድን ነው? ከፍተኛ የብረት ይዘቱ ለጤናችን ምን አስደናቂ ጥቅም ይሰጣል? ዛሬ ሁሉንም እንገልጻለን። አብራችሁን ቆዩ። ቀይ ጤፍን ከነጭ ጤፍ ልዩ የሚያደርገው የብረት ንጉስ ስለሆነ ነው። ቀይ ጤፍ በተፈጥሮ ከፍተኛ የብረት ይዘት አለው። ይህ ከሌሎች የጤፍ አይነቶች በበለጠ ተፈላጊ ያደርገዋል። ብረት የደም ማነስን ለመከላከልና በሰውነታችን ውስጥ ኦክስጅንን ለመሸከም ወሳኝ ነው። ቀይ ጤፍ በተለይ ለነፍሰ ጡር እናቶችና የደም ማነስ ላለባቸው ሰዎች ይመከራል። ኃይለኛ ጣዕምና ቀለም አለው። ቀይ ጤፍ ጥልቀት ያለው ትንሽ ጠንከር ያለ የምድር ጣዕም አለው። ቀለሙ ደግሞ ለየት ያለ ቀይ ቡናማ ነው። ፋይበርና ፕሮቲን አለው። ልክ እንደ ሌሎች ጤፎች ሁሉ ከፍተኛ መጠን ያለው ፋይበርና ሊሲን የተባለ አስፈላጊ ፕሮቲን ይዟል። የቀይ ጤፍ አስደናቂ ጥቅሞችም የደም ማነስን መከላከል። በከፍተኛ የብረት ይዘቱ ምክንያት ቀይ ጤፍ የሄሞግሎቢንን መጠን በመጨመር የደም ማነስን ለመከላከልና ለማከም ቁልፍ ሚና ይጫወታል። የምግብ መፈጨትን ማሻሻል። ከፍተኛ የፋይበር መጠን የአንጀትን ጤንነት በመጠበቅ የሆድ ድርቀትን ይቀንሳል። እንዲሁም የመርካት ስሜትን ይጨምራል። የአጥንት ጥንካሬ። ጤፍ የካልሲየም ምንጭ በመሆኑ ለአጥንት ጤንነት ወሳኝ አስተዋጽኦ ያደርጋል። ኃይል ሰጭ። በውስጡ ባለው የተወሳሰበ ካርቦሃይድሬት አማካኝነት ዘላቂ ኃይል ይሰጣል እና የደም ስኳር መጠንን በዝግታ ይለቃል። ለስኳር ህመምተኞች ተስማሚ ያደርገዋል። ግሉተን ነፃ ነው። ከሌሎች እህሎች በተለየ ግሉተን ነፃ በመሆኑ ግሉተን ለማይፈልጉ ሰዎች ምርጥ አማራጭ ነው። ቀይ ጤፍን እንዴት መጠቀም እንችላለን? ለቆሎና ለዳቦ። ጠንከር ያለው ጣዕሙ ለተለያዩ ዳቦዎች፣ ብስኩቶች ወይም ኩኪስና ባህላዊ ቆሎ ለመስራት በጣም ተስማሚ ያደርገዋል። የጤና መጠጦች። የዱቄት ቅርጹን ለምግብነትና ለብረት ማሟያነት ወደ ጁስ ወይም ስሙዚ ማከል ወይም መጨመር ይቻላል። ለእንጀራ። ምንም እንኳን ብዙ ጊዜ ጥቁር ወይም ነጭ ጤፍ ለስላሳ እንጀራ ቢመረጥም ቀይ ጤፍ ብቻውን ወይም ከሌሎች ጤፎች ጋር ተቀላቅሎ እንጀራ ሊሰራ ይችላል። ቀይ ጤፍ ከነጭ ጤፍ በተለየ በብረትና በፋይበር የበለጸገ እህል ነው። የደም ማነስን ለመከላከልና አጠቃላይ ጤንነታችንን ለማሻሻል ከምንጠቀምባቸው ምርጥ ምግቦች አንዱ ነው። እናንተ ቀይ ጤፍን ለየትኛው ምግብ ትጠቀማላችሁ? አስተያየታችሁን ኮሜንት ላይ አካፍሉ። በአጭሩ ስንመለከተው ከጤና አንጻር ነጭ ጤፍ ከማዕድንና ከመልክ ውጭ በተለይም በብረት እጥረት ለሚሰቃዩ ሰዎች ቀይ ጤፍ ከነጭ ጤፍ የበለጠ ጥቅም አለው። ነገር ግን ነጭ ጤፍ በኢትዮጵያ ባህል ውስጥ ለመልክና ለጣዕም ወይም ለስለስ ያለ እንጀራ ስለሚሰጥ ተመራጭና በጣም ውድ ነው። ሁለተኛውና እጅግ ጠቃሚ ምግብ የሆነው ሸንኮራ አገዳ ነው። ሸንኮራ አገዳ በተለምዶ እንደ ስኳር ምንጭ ብቻ ቢታወቅም ጥቅሞቹ ግን ከጣፋጭነት በላይ ዘልቀው ይሄዳሉ። ይህ ግዙፍ ተክል በምግብ፣ በኢንዱስትሪ፣ በጤናና በኃይል ዘርፎች ትልቅ አስተዋጽኦ አለው። አንደኛ፣ ዋናው የጣፋጭነት ምንጭ ኢኮኖሚያዊ ጥቅም። የስኳር ምርት መሰረት። ሸንኮራ አገዳ በዓለም ላይ ዋና የስኳር ወይም ሱክሮስ ምንጭ ሲሆን ከዓለም አቀፍ የስኳር ምርት ውስጥ ትልቁን ድርሻ ይይዛል። ይህ ለሀገሮች የምግብ ኢንዱስትሪ ወሳኝ ነው። የተለያዩ ጣፋጭ ምርቶች ከሸንኮራ አገዳ ጥሬ ስኳር፣ ነጭ ስኳር፣ ቡናማ ስኳር፣ ዱቄት ስኳር እና ሞላስስ፣ ለምግብነትና ለእንስሳት መኖ የሚውል ጥቁር ፈሳሽ የመሳሰሉ የተለያዩ ምርቶች ይገኙበታል። ሁለተኛ፣ ለኃይልና ነዳጅ ኢንዱስትሪ ያለው ጠቀሜታ። ሸንኮራ አገዳ በዓለም አቀፍ ደረጃ ከፍተኛ መጠን ያለው ኢታኖል ለማምረት ያገለግላል። ኢታኖል ለተሽከርካሪዎች እንደ ንጹህ ነዳጅ ወይም ከቤንዚን ጋር ተቀላቅሎ ጥቅም ላይ ይውላል። ይህም በአየር ንብረት ለውጥ ዘመን አረንጓዴ የኃይል ምንጭ ሆኖ ያገለግላል። ባጋሴ እንደ ነዳጅ ስኳር ከተወሰደ በኋላ የሚቀረው የሸንኮራ አገዳ ፋይበር ያለው ቅሪት ባጋሴ ይባላል። ይህ ቅሪት በጣም ጥሩ የባዮማስ ነዳጅ ሲሆን የሸንኮራ ፋብሪካዎች ራሳቸውን እንዲያንቀሳቅሱ የሚያስፈልጋቸውን የኤሌክትሪክ ኃይልና ሙቀት ለማመንጨት ይጠቀሙበታል። የሸንኮራ አገዳ ጭማቂ በጥሬው የሚጠጣ የሸንኮራ አገዳ ጭማቂ ተፈጥሯዊ የኃይል ምንጭ ነው። በውስጡ ቪታሚኖች፣ ማዕድናት እንደ ብረትና ጸረ ኦክሲዳንቶች ይዟል። ጭማቂው ተፈጥሯዊ ስኳሮችን በከፍተኛ መጠን ስለሚይዝ ለሰውነት ፈጣንና ቀጥተኛ ኃይል በመስጠት ድካምን በማስወገድ ይረዳል። በተለያዩ ባህሎች ውስጥ የሸንኮራ አገዳ ጭማቂ በባህላዊ ሕክምና የሽንት ቧንቧ ኢንፌክሽኖችን ለማከምና የሰውነትን ፈሳሽ መጠን ለመጠበቅ ጥቅም ላይ ይውላል።
ስለተከታተላችሁን እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልን። ሰማ ቲዩብ